የሚገባ ሐዘን አለ የማይገባ ሐዘን አለ ይላሉ አንድምታ ላይ እዚህ ሊቃውንት ሲተረጉሙ ማለት ነው በአንድምታ የሚገባ ሐዘን ሞተ ወልደ እግዚአብሔርን የክርስቶስን በመስቀል ላይ መሞቱን ግፋ ሰማዕታትን ሰማዕታት በግፍ መገደላቸውን ሰማዕትነት መቀበላቸውን በእሳት ውስጥ በስለት ውስጥ መግባታቸውን ብዙ አይነት ጸዋት በመከራ መቀበላቸውን የራስንም ኃጢያት እያሰቡ ማዘን ነው የሚገባ ሐዘን በልብስ ማስቀመጫ ውስጥ ሁለት ልብሶች ካሉ አንደኛው የወንድምህ ነው ይላል በቁም ሳጥን ውስጥ ሁለት ልብሶች ካሉ አንደኛው የወንድምህ ነው ይላል ይሄ በጣም የክርስትና ህይወትን በተግባር በተጨባጭ እንድንፈተነው የራሳችንን ህይወት እንድንፈተነው የሚያደርገን ትምህርት ነው ክርስትና ሀብትን አይጸየፍም ቅዱስ ዮሐንስ አፈወርቅም በግልጽ እንደሚያስተምር ሀብትን አይጸየፍም ክርስትና ከሀብት በስተጀርባ ያለውን ትዕቢትን ግን እንጸየፋለን ይላል ቅዱስ ዮሐንስ አፈወርቅ ሀብትን አንጸየፍ ግን ሀብትን የምንመለከትበት መንገድ አጥፊያችን ሊሆን ይችላል መጥፊያችን ሊሆን ይችላል ኃጢያት ሊሆን ይችላል ይህ ሰይጣነ መዓት ግፈኛ ነው ጾርነቱም ጽኑ ነው ለነፍስ ያለፈውን ነገር ያሳስባታል እገሌ እንዲህ ይበለኝን እንድትል ያደርጋታል ሰይጣነ መዓት ማለት ነው የቁጣ ሰይጣን እንድናስታውስ ያደርገናል ማለት ነው እገሌ እንዲህ ብሎ እኮ ተናገረኝ እንዲህ ይበለኝን ማለት ነው ጥቅስ መጥቀስ በራሱ ሰውን እውነተኛ ያደርገው ክርስቲያን ያደርገው አማኝ ያደርገው ከመጽሐፍ ቅዱስ መዞ የሚመስል ጥቅስ ለጊዜው ለኛ አመክንዮ የሚስማማ የሚመስል ጥቅስ ማምጣት በራሱ ምን አይደለም እውነተኛ አያሰኝም ምክንያቱም ዲያብሎስ ራሱ ጌታን ሲፈትንበት ሶስቱንም ከጥቅስ ነው የመዘዘው በተለይ ከኦሪቱ መጻሕፍት ማለት ነው እየመዘዘ ነው ጌታን እንዲህ አድርግ እንዲህ አድርግ እንዲህ አድርግ እንዲህ አናድርግ እያለ በሶስት ፈተናዎች የፈተ ሶስቱን አርዕስተ ኃጣው ይሏቸዋል የኃጢአት ርዕሶች ወይም ራሶች ይሏቸዋል የመጀመሪያው ስስት ነው ሁለተኛው ፍቅረ ነዋይ ነው ሶስተኛው ትዕቢት ነው ቁጣ ብዙ ሰው ጋር አለ ብዙዎቻችን ጋር ታዲያ እንዴት ይሁን የመጀመሪያው ትልቁ እርምጃ ዝም ማለት ነው የሚያስቆጣ ነገር ሲደርስ የመጀመሪያው ውስጥ እንዳይቆጣ ማድረግ አይችልም ብዙ ሰው እሱ ለፍጹማን ነው ለመጨረሻው እንግዲህ ያለ ማቋረጥ አጋንንት የሚፈትኑን ፈተና ሁሉ ጊዜ ዘወትር የሚያመጡት ፈተና የተስፋ መቁረጥን ፈተና ሁሉም ነገር ዋጋ እንደሌለው አድርጎ የማሰብ ፈተና ማለት እንደዚህ አይነት ሐሳቦች ሲመጡ ደጋግሞ ማማተብ ጸሎትን በውስጥ መጸለይ ያስፈልጋል ይላሉ አባቶቻችን እናት አባት እህት ወንድም ሞቱብኝ ተለዩኝ ብሎ ማዘን የማይገባ ሐዘን ነው ምክንያቱስ እንደ እናት እንደ አባት ስሉስ ቅዱስ ሥላሴ አሉና እንደ እህት እንደ ወንድም መላእክት አሉና ጻድቃን ሰማዕታት አሉና ይላሉ እዚህ ምን ማለት ነው ቤተሰብነታችንን በዚህ ብቻ ማጠር የለብንም ማሰብ የለብንም በዚህ ብቻ ወስነን የተጠመቀ ሰው ከተጠመቀም በኋላ እየተመላለሰ ቤተክርስቲያን የሚያስቀድስ የሚማር ሰው ይሄ የቤተሰብነታችን ወሰን እስከየት የሚደርስ ነው እስከ ሰማይ የሚደርስ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ በቸርነቱ ብዛት እስከዚህ ሰዓት ያደረሰን በተቀደሰው ስፍራ አንድ ያደረገን ቅዱስ ቃሉን እንድንሰማ ይፈቀደልን ከትላንት ዛሬ ወደርሱ የተሻለ እንድንጠጋ እንድንቀርብ ይህንን እድል ይሰጠን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዞትርም የተመሰገነ ይሁን ላለፉት ሳምንታት ኦርቶዶክሳዊ መንፈሳዊ ሕይወትን በሚመለከት አንዳንድ ነጥቦችን እያነሳ መነጋገር ጀምረን ነበር በተለይም ደግሞ ባለፈው ሳምንት 8ቱን ፍትወታት ወይም 8ቱን ኃጢያቶች ማንሳት ጀምረን ነበር ሁለቱን አይተናል የመጀመሪያውን አልጠገባይነት ብለናል ሆዳምነት ሁለተኛው ደግሞ ምንድነው ዝሙት ብለናል ከ3ኛው እስከ 8ኛ ድረስ ያሉትን ጉዳዮች ቀረብረብ ለማድረግ ሞክራለሁ እግዚአብሔር አምላካችን ፈቃዱ ቢሆን 8ቱን ዛሬ ጨርሰን የሚቀጥለው መርሃ ግብር ላይ የመጨረሻው የዚህ የኦርቶዶክሳዊ መንፈሳዊነት የመጨረሻው ጉባኤ ስለሆነ የሚሆነው አሁን የህይወት በረሃዎች ቆላማ ቦታዎች ላይ ነው አሁን የምንቆየው ማለት ነው 8ቱን ፍትወታት ስንነጋገርባቸው ስለዚህ በሚቀጥለው ጊዜ ደግሞ ወደ ደጋው ወደ ፍሬው ወደ ለምለሙ መስክ ያ ማለት ወደ ንስሐ ወደ ምስጢረ ሥጋው ደግሞ ወደዛ እንገባና
በንስሐ በጸሎትና በስጋው ደሙ ብለን ይህንን ኦርቶዶክሳዊ መንፈሳዊ ህይወት የሚለውን ተከታታይ መርሃ ግብር እንፈጽማለን ማለት ነው። ስለዚህ ዛሬ ከ3ኛ እስከ 8ኛ ድረስ ያሉትን ቀረብረብ ለማድረግ እሞክራለሁ። 3ኛው ፍቅረ ንዋይ ነው። ፍቅረ ንዋይ ይሄ ዐቢይ ጾም ሲጀመር ጀምሮ ምን ሰማው አንድ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ወደ ምድረ በዳ ሄደ አይደል? ከተጠመቀ በኋላ ወደ ያደረገ ነገር ቢኖር ወደ ምድረ በዳ ወይም ወደ ገዳም ሄደ። በገዳም ማለት በረሃ ምድረ በዳ ማለት ነው። ወደ ገዳም ሄደ። በገዳምም 40 ቀን 40 ሌሊት ምን አደረገ? ጾመ። በዚያም ደግሞ በዲያብሎስ ምን ተደረገ? ተፈተነ። ፈተናውንም በሙሉ ድል ነሳ እና 3 ዋና ዋና ፈተናዎች ነበር የተፈተነው ጌታ በመዋዕለ ሥጋዌ ስጋን ለብሶ በእኛ መካከል ሲመላለስ ማለት ነው። በደ ዮሐንስ ከተጠመቀ በኋላ በገዳም ከጾመ በኋላ በ3 ጉዳዮች ተፈተነ ይላል ቅዱስ መጽሐፍ። የማቴዎስ ወንጌል ምዕራፍ 4 ላይ፣ ሉቃስ ወንጌል ላይ ምዕራፍ 4 ላይ ነው የምናገኘው እና 3ቱን ሊቃውንት አባቶቻችን 3ቱን አርእስተ ኃጣው ይሏቸዋል። የኃጢአት ርዕሶች ወይም ራሶች ይሏቸዋል። የመጀመሪያው ስስት ነው፣ ሁለተኛው ፍቅረ ንዋይ ነው፣ 3ኛው ትዕቢት ነው እና በስስት ሲፈትነው ይሄንን ድንጋይ ዳቦ አድርግና እንብላ አለው። በትዕቢት ሲፈትነው ደግሞ ከቤተ መቅደሱ ጫፍ ላይ አደረገውና ሲባል እንደው ጌታችን ሆኖለት ነው ይላሉ ሊቃውንት እንጂ ሰይጣን ጌታችንን እንደዚህ የማድረግ የመፈተን ኃይል ኖሮት አይደለም። ግን ጌታ ወዶ ፈቅዶ ያንን መቀበሉን ለማመልከት ነው። ወደ ምድረ በዳ ወሰደው ነው የሚለው የመጽሐፍ ቅዱሱ ቃል። ዲያብሎስም ሊፈትነው ወደ ምድረ በዳ ወሰደው እና ወሰደው ማለት እንዲሁ እሱ በፈቃዱ ሄደለት እንጂ አስገድዶት ልክ ሌላውን ፍጥረት እንደሚያደርገው ማለት አይደለም። እና አስቀድሞ ምን ይባላል? አንደኛ መንፈስ ወደ ምድረ በዳ ወሰደው። መንፈስም የተባለች ፈቃዱ ናት። መንፈስ ስምረቱ ይእቲ ይላሉ አባቶቻችን። ከዚያም በኋላ ደግሞ የምድርን ሁሉ ነገስታት ያላቸውንም ብዕል ጸጋ ባለጠግነታቸውን፣ ሀብታቸውን፣ ንብረታቸውን አሳየው ይላል። አሁን አሳየው፣ አወጣው የሚሉ አገላለጾች ልክ በሌላ ጊዜ እንደምንረዳቸው አይደለም። እዚህ ላይ የምንረዳቸው ጌታ ወዶ ፈቅዶ የሆናቸው ነገሮች ናቸው ብለን ነው የምንረዳቸው እንጂ ጌታ በሰይጣን ተገዶ የሆነበት አይደለም። ግልጽ ነው አይደል? ይሄንን ግልጽ አድርጌ ልለፍ ብዬ ነው። እና መጀመሪያ ድንጋዩን አመጣና ይሄንን ድንጋይ ዳቦ አድርግና እንብላ አለ። ጌታ ደግሞ ምን ብሎ መለሰለት? አው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም፣ በህብስት ብቻ አይኖርም። ከዚያም በኋላ ደግሞ በቤተ መቅደሱ ጫፍ ላይ አወጣውና ቀደም ስለተረጎምኩኝ ግልጽ ነው። አወጣውና ምን አለ? ይሄ ከዚህ ወደ ታች ራስን ብትወረውር በመላእክት ያዝልሃል፣ መላእክት ያድኑሃል ተብሎ ተጽፏል ይለዋል። ከዚያ በኋላ ምን ብሎ ደግሞ ጌታ ይመልስለታል? እግዚአብሔር አምላክህን ምን አትበለው አትፈታተን ተብሎም ተጽፏል ይላል። እንግዲህ ዲያብሎስ ጥቅስ እየጠቀሰ ጥቅሶቹን እያጣመመ ባልሆነ ትርጉም እየወሰደ ነው ጌታን የፈተነው። ጥቅስ መጥቀስ በራሱ ሰውን እውነተኛ ያደርገው፣ ክርስቲያን ያደርገው፣ አማኝ ያደርገው። ከመጽሐፍ ቅዱስ መዞ የሚመስል ጥቅስ ለጊዜው ለኛ አመክንዮ የሚስማማ የሚመስል ጥቅስ ማምጣት በራሱ ምን አይደለም እውነተኛ አያሰኝም ነው። ምክንያቱም ዲያብሎስ ራሱ ጌታን ሲፈትንበት 3ቱንም ከጥቅስ ነው የመዘዘው። በተለይ ከኦሪቱ መጻሕፍት ማለት ነው እየመዘዘ ነው ጌታን እንዲህ አድርግ አናድርግ እያለ በ3 ፈተናዎች የፈተነው። ቀድሞም ደግሞ በገነት አዳምና ሔዋን ጋርም ሲቀርብ ይኸው ዲያብሎስ በእባብ ገላ ተሰውሮ ማለት ነው ቀድሞ የተሰጣቸውን ሕገ እግዚአብሔር የእግዚአብሔርን ቃል ደግሞ ግን አጣሞ ነው የነገራቸው አይደል? ደገመላቸው። ከዚያ በኋላ አጠራጠራቸው። በውኑ እግዚአብሔር በገነት ውስጥ ካሉት ዛፎች ወይ እጽዋት እንዳትበሉ ከልክሏልን አለ። መጀመሪያ ጠቅላላ አድርጎ ጀነራል አድርጎ ጠየቃት። ከዛ ሔዋን ምን አለች?
አዎ በገነት ውስጥ ካለው እንኳን በሙሉ እንበላለን፣ ግን ክፉና መልካሙን ከምታሳውቀው ከዛችኛይቱ ከአንዲቱ ዛፍ ግን እንዳንበላ እንዳንነካትም ተከልክለናል። ኦሪት ዘፍጥረት ምዕራፍ 2 ላይ ነው። እንዳንበላ አንድ፣ ከዚያ በኋላ እንኳን መብላት እንዳንነካትም ተከልክለናል። እና ዲያብሎስ ጥንቱንም ሲመጣ ቃል እግዚአብሔርን ይዞ ነው የሚመጣው ማለት ነው። ይሄንን በጥንቃቄ ይዘ ነው ማለት ነው። በጥንቃቄ ተረድተ ነው ቃል እግዚአብሔርን ይዞ ነው የሚመጣው። ምን ማለት ነው? ቃሉን ይዞ ይመጣል፣ ግን ትርጉሙ ከማን? ከራሱ። ስለዚህ ከሃይማኖት ውጭም ያሉ ሰዎች እኮ ብዙ በቃል አንጣላም፣ በቃል እንለያያለን። ምናልባት አንድ አይነት መጽሐፍ ቅዱስ ይዘን ሊሆን ይችላል፣ ግን ዋናው ጉዳይ ያለው ከነዚያ ቃላት በስተጀርባ ባለው ትርጉማቸው ነው። ስለዚህ በፊደሉ ብቻ ሳይሆን በትርጓሜውም አንድ ሰው ከእግዚአብሔር ጋር አካሄዱን ማድረግ አለበት። ፊደሉን ብቻ ከያዘማ ዲያብሎስም ፊደሉን እየያዘ ምን ብሎታል? ጌታንም ፈትኗል። የቀደሙ ሰዎች አዳምና ሔዋንንም እንዲሁ ፈትኗቸው ነበር እና ይጠቅሳል፣ ይንጎዳጎዳል ይላሉ አባቶች። እንደውም በዚህ በአንድምታው ላይ እንግዲህ እሱም ሙያ መስሎት ምን ይላል? ይንጎዳጎዳል። ጥቅስ ለማምጣት እንደዚህ ይሞካከራል ማለት ነው። እንደዚህ ይጠራል የራሱን ጥረት። ከዛ ሶስተኛው ጌታን የፈተነበት ጉዳይ የምድር ሁሉ ነገስታትን ብዕላቸውን፣ ሀብታቸውን፣ ንብረታቸውን፣ ወርቁን ምኑን ማለት ነው እሱን ሁሉ አሳየውና ያው ቀደም እንዳልነው ነው አሳየውና ወድቀህ እኮ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ድፍረቱ ያን ጊዜ ጌታ ይሄ ሶስተኛው ፈተና በፍቅረ ነዋይ የፈተነው ፈተና ማለት ነው። ጌታ ምን ብሎ መለሰ? ሂድ አንተ ሰይጣን የሰውን እንጂ የማንን አታውቅም የእግዚአብሔርን አታውቅም። እና ሂድ ብሎ አባረረው። ሂድ አንተ ሰይጣን ብሎ አባረረው። እና ለጊዜው ከጌታ ተባሯል፣ ተሰዷል። ኋላ ግን ክርስቲያኖች ላይ ራሱ እንዳይሰለጥን ኃይሉን ነስቶበታል። ከክርስቲያኖች ምን ያባረረለት? ክርስቲያኖች የማን አካል ስለሆነ? የክርስቶስ አካል ስለሆነ ካልፈቀድንለት ናቅረበን ካላልነው ለጣዖት ካልሰገድን ካልጠራ ነው ሰይጣን አይመጣም። በኃጢአት ካልጠራ ነው፣ ደጋግመን በመበደል ካልጠራ ነው ሰይጣን አይመጣም። ምክንያቱም በእኛ ሰውነት ውስጥ ማን አድሯል? በስጋውም በደሙም በጥምቀቱም በሌሎችም የቤተ ክርስቲያን ጸጋዎች ማን አድሮብናል? ክርስቶስ አድሮብናል። እኛም የክርስቶስ አካሉ ሆነናል። የራሳችን ደግሞ ወልደ ሥላሴ ወለተ ሥላሴ የአካል ክፍሎች ሆነናል። ስለዚህ ወደ ክርስቶስ መቅረብ አይችልም ሰይጣን። አሁን ሁሉ ጊዜ እኛ ነን ስልጣኑን የምንሰጠው፣ ኃይሉን የምንሰጠው እኛ ነን። ክርስቶስ ያባረረውን እንዲቀርብ የምናረገው ኃጢአትን ደጋግመን ስንሰራ ወደ ንስሐ ሳንመለስ፣ በንስሐም ሳንመለስ፣ እግዚአብሔርን ሳንፈልግ ስንቀር፣ እነዚህ አሁን ማየት የጀመርናቸውን በእነዚያ ፍትወታት ይሁነን ብለን ስንኖርባቸው ማለት ነው፣ ተመቻችተን ስንኖርባቸው ሰይጣን እኛ ህይወት ውስጥ ኃይል ይኖረዋል፣ ስልጣን ይኖረዋል ማለት ነው። ግን እሱም ቢሆን ንስሐ እስክንገባ ነው በእግዚአብሔር ቸርነት። ንስሐ ከገባን በኋላ እኛው ራሳችን ሂድ ማለት እንችላለን ማለት ነው። እሱም አይቀርብም፣ ሂድ እስኪባልም አይጠብቅም፣ ያፍራል። ምክንያቱም ትላንትና በተፈጠርን ሰዎች ማፈር እኛ እንድናሳፍረውም አይፈቅድም። እሱ መጀመሪያውም አይቀርብም። ቢቀርብም ግን ምን ይላል? ተዋርዶ ይባረራል። ጌታ እንዳባረረው ገና ጥንቱን ማለት እና በፍቅረ ንዋይ ነበረ ጌታንም ዲያብሎስ የፈተነው። በጸሊያ ንዋይን ሀብት ንብረትን በመጥላት ጌታ ድል ነስቶታል። ቀድሞ ከፍቅረ ንዋዩ በፊት በስስት ድል ነስቶት ነበረ። በስስት ፈትኖት ነበረ። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሎ ጌታ በዚህ ድል ነስቶታል። ምን ማለት ነው? ከዚህ በፊት በነበሩ ጉባኤያት ያነሳነው አንድ ትልቅ ነጥብ አለ። በተፈጥሮ የተሰጡን እንድንመገባቸው የተሰጡን ምግቦች፣ አዝርዕት፣ አትክልት እውነት ነው ተሰጥተውናል። ግን በእነሱ ብቻ ዘላለም መኖር እንችላለን? አንችልም። ከነሱ እግዚአብሔር ባወቀ እሱ በመራን መጠን ከነርሱ ስንዴውንና ወይኑን ህብስትና ጽዋ ወይን አድርገን መልሰን ለማን እናቀርባለን ብለን ነበር? ለእግዚአብሔር እናቀርባለን። ስለዚህ ከጊዜያዊ ምግብነት
ወደ ምን አይነት ምግብነት ተሻገሩ ማለት ነው? እግዚአብሔር ሲለውጣቸው የክርስቶስን ስጋና ደም ሲያደርጋቸው ወደ ዘላለማዊ ምግብነት። ስለዚህ በእንጀራ ብቻ አይኖርም ማለት በተፈጥሮ በበቀለው ፀሐይ ባበሰለው ዝናብ ባበቀለው በዚህ ብቻ አትኖሩም። እንኖራለን ካላችሁ አትኖሩም ይመስላችኋል እንጂ ግን ከተፈጥሮ ያገኛችሁትን ስንዴውን ወይኑን ወይም ህብስቱን ጽዋ ወይኑን ከቃለ እግዚአብሔር ጋር ቢዋሃድ ግን ምን አለ ነው? ምን ይገኛል? ቅዱስ ስጋው ክቡር ደሙ ይገኛል። ቃለ እግዚአብሔር ሲዋሃደው ከቃለ እግዚአብሔር ጋር አንድ ሲሆን ከመለኮት ጋር አንድ ሲሆን ማለት ነው። በተፈጥሮ ያገኘናቸው እኒህ ነገሮች ከመለኮት ጋር አንድ ሲሆኑ የክርስቶስን ቅዱስ ስጋውን ክቡር ደሙን ይሆናሉ። በዚያ ነው ህይወት የሚገኘው እንጂ በእንጀራ ብቻ አይኖርም፣ ህይወት አይገኝም። ሌላኛው ምስጢር እሱ ነው። ዞሮ ዞሮ በፊት ያነሳነውን ከምስጢራተ ቤተክርስቲያን ጋር የሚገናኘውን ትምህርት እሱን ራሱ ያሳስበናል፣ እሱን ያስታውሰናል። እና ፍቅረ ነዋይ ጌታ ራሱ የተፈተነበት ነው፣ ግን ተፈትኖ ድል የነሳበት ነው። ድል ነስቶም እናንተም እንዲሁ በእኔ ብታምኑ በእናንተ ሰውነት አድሬ አሁንም ድል ተነስታላችሁ፣ ድል እነሳላችኋለሁ ያለበት ነው፣ ኃይልን ያደለበት ነው። እና ይሄ ፍቅረ ነዋይ ሶስተኛው ከስምንቱ ፍትወታት ወይም ከስምንቱ ኃጢአቶች ሶስተኛ ደረጃ ላይ የሚቀመጥ ነው፣ የሚጠቀስ ነው። የመጀመሪያዎቹ ሆዳምነትና ዝሙት ካስተዋልናቸው በራስ ስጋ ላይ የሚፈጸሙ ፍትወታት ናቸው። በራስ ስጋ ማለት በራስ ሰውነት ላይ ሆዳምነቱ ምግብን ወዴት መላክ ነው? ወደ ራስ ሰውነት መላክ ነው። ከዛ የራስ ሰውነትን ምን ማደለብ ነው ወይም ደግሞ መሙላት ነው። እንደዚህ ሆድን መሙላት ነው። ዝሙትም እንደዚያው ቅዱስ ጳውሎስ በመልእክቱ እንዳለው ሌሎች ኃጢአቶች ከሰውነት ውጭ ይሰራሉ፣ ዝሙት ግን በገዛ ሰውነት ላይ በገዛ ስጋ ላይ የሚደረግ ኃጢአት ነው ይላል ቅዱስ ጳውሎስ በመልእክቱ። ከዚህ በኋላ የሚመጡት ግን ከኛ ሰውነት ውጭ የምናደርጋቸው ኃጢአቶች ናቸው፣ የምንመኛቸው አምሮቶች ፍትወታት ናቸው። ፍቅረ ነዋይ አንዱ ነው። አሁን ፍቅረ ነዋይ ማለት ነዋይ ውጫዊ ነው አይደል? ውጫዊ ነው፣ ወደ ሰውነታችን አይገባም። ግን ምንድነው እሱ? ነዋይ ሀብት ማለት ነው አይደል? ይዞታ ነው፣ መያዝ ነው። ስለዚህ ሰው ያልተገባ የሀብት የንብረት የይዞታ አምሮት ማለት ነው ፍቅረ ነዋይ ማለት። ያልተገባ ከመጠን ያለፈ። አሁን እንዲህ ሲባል በጥንቃቄ መስማት ይገባናል። ክርስትና ሀብትን አይጸየፍም። ቅዱስ ዮሐንስ አፈወርቅም በግልጽ እንደሚያስተምር ሀብትን አይጸየፍም ክርስትና። ከሀብት በስተጀርባ ያለውን ትዕቢትን ግን እንጸየፋለን ይላል ቅዱስ ዮሐንስ አፈወርቅ። ሀብትን አንጸየፍም፣ ግን ሀብትን የምንመለከትበት መንገድ አጥፊያችን ሊሆን ይችላል፣ መጥፊያችን ሊሆን ይችላል፣ ኃጢአት ሊሆን ይችላል። ስለዚህ ምን ማለት ነው? ሀብት ጥሩ ነው። የቀደሙ ቅዱሳን አባቶች እነ አብርሃም እነ ኢዮብም ሁሉም ባለጠጎች ነበሩ እኮ ብዙዎቹ። ሀብት ጥሩ ነው፣ ግን አሁን መጀመሪያ እነሱን ስናስባቸው ሀብታቸውን እንደሚመጣብን አይደለም፣ ከእግዚአብሔር ጋር ያላቸው ግንኙነት ሃይማኖታቸው ነው አይደል? ምን ማለት ነው? ሀብትን ለማግኘት እግዚአብሔር መጠቀም የሚፈልግ ሰው አለ አሁንም ድረስ ከኛ መሃል። ሀብትን ተጠቅሞ ደግሞ እግዚአብሔር ለማግኘት የሚመኝ እንደዛ ደግሞ የሚያደርግ ሰው አለ። ምን ማለት ነው? ሁለቱ ይለያያል ማለት። ሀብት እንደ መንገድ ሲሆን እንደ ሚንስ ሲሆንና ሀብት ራሱ አድራሻ መጨረሻ ግብ ሲሆን የተለያየ ነው ማለት ነው። ሀብትን የምናይበት መንገድ። ስለዚህ ሀብት እንደ ግብ ከሆነ ምንም ነገር አድርገን እዛ ግብ ላይ መድረስ ስለምንፈልግ ስለምንመኝ ሰው ሌላውን ሰው ሊገል ይችላል፣ ይዋሻል፣ ያልሆነ ነገር ይሰራል። ምክንያቱም የመጨረሻ የሚያስበው ምን ላይ ለመድረስ ስለሆነ፣ ሀብት ንብረት ላይ መድረስ ስለሆነ። ግን ሀብት ንብረት ምክንያት አድርጎ ወይ መንገድ አድርጎ መረማመጃ አድርጎ መጽውቶ ዘክሮ ብዙ ነገር አድርጎ ልክ ትክክለኞቹ ክርስቲያኖች እውነተኞቹ ክርስቲያኖች ሀብትን በትክክለኛ መንገድ እንደሚጠቀሙበት ተጠቅሞ ማንን ማግኘት ይቻላል? እግዚአብሔርን ማግኘት ይቻላል። ለሌላው ተርፎ ማለት ነው። ፍቅሩን ገልጾ ማለት ነው። ፍቅር ያለ ሀብት አይገለጽም እያልን አይደለም። ምንም የሌለውም ሰው ፍቅሩን መግለጽ ይችላል። በራሱ መንገድ አለው። ፍቅር የልባዊ ነገር ስለሆነ የልብ ስለሆነ የውስጥ ስለሆነ። ግን ሀብት የተሰጠው ሰው
ሀብተ ስጋ የተሰጠው ሰው ከእግዚአብሔር ይሰጣል። በነገራችን ላይ በረከት ሆኖ ሀብትም ግን ምን ለማለት ነው? እኛ እንዲሁ ዝም ብለን እንደፈለግን እንድንሆን ከዚያ በላይ ደግሞ ልባችንን አሳብጠን ከኛ በላይ ማንም የለም ብለን እንድንኩራራ ትዕቢተኞች እንድንሆን ሌላውን እንድንበድል በዚህም ሁሉ ከእግዚአብሔር እንድንርቅ አይደለም። እግዚአብሔር ሀብትንም ከሰጠ የሚሰጠን አንድ እኛም እንድንጠቀምበት ነው። እውነት ነው፣ በዚህ ዓለም ላይ ነዋሪዎች ነን። ሁለተኛ ሌላውን ደግሞ እንድንልበት እንድንጠቅምበት። ቅዱስ ባስልዮስ የሆነ ታዋቂ ንግግር አለው፣ ትምህርት አለው። በልብስ ማስቀመጫ ውስጥ 2 ልብሶች ካሉ አንደኛው የወንድምህ ነው ይላል። አሁን እኛ ልክ ቁም ሳጥን እንደምንለው ማለት በቁም ሳጥን ውስጥ 2 ልብሶች ካሉ አንደኛው የወንድምህ ነው ይላል። ይሄ በጣም የክርስትና ህይወትን በተግባር በተጨባጭ እንድንፈትነው የራሳችንን ህይወት እንድንፈትነው የሚያደርገን ትምህርት ነው። እኛ 2 አይደለም ስንት ሊኖረን ይችላል? 22 222 ከዚያም በላይ አይደል ሊኖረን ይችላል አንዳንዶች። እና ይሄ ፖሴሽን ይሄ ይዞታ ላይ በጣም ስግብግብነቱ ክፍል ምን ይባላል? ፍቅረ ነዋይ ይባላል። በዚያው ደግሞ ኃጢአት ይሆናል ማለት እንጂ በራሱ ነዋዩ ሳይሆን ነዋዩን ምን ማድረግ እስከ ማምለክ የሚደርስ አመለካከት፣ እምነት፣ አስተሳሰብ ከያዘ ሰው በቃ ሌሎቹን ኃጢአቶች እኮ ያደርጋቸዋል። ቀደም ብለን ደግሞ ምን አንስተናል? እነዚህ 8ቱ ፍትወታት እርስ በርስ የተያያዙ ናቸው። አንዱ ወደ ሌላው ያደርሳል፣ አንዱ ወደ ሌላው ይመልሳል እንጂ በየራሳቸው ክፍል ኖራቸው ይሄ ማይደራረሱ እንደዛ አይደለም፣ ይገናኛሉ። እና ፍቅረ ነዋይ ከራስ አልፎ ወደ ሌላ የሚሄድ ማለት ነው። ከወዳምነትና ከዝሙት በዚህ ይለያል። በገንዘብ እንደሚገባ መገልገል ሳይሆን ገንዘብን ማገልገል ይሆናል ማለት ነው። በፍቅረ ነዋይ አንድ ሰው ሲጠቃ፣ በፍቅረ ነዋይ ፈተና ሲደበደብ፣ በዚያ ጦር ሲወጋ ማለት ምን ማለት ነው? ገንዘብን ሀብቱን ነው እያገለገለ ያለው እንጂ ሀብቱ እንዲያገለግለው አላደረገም። እሱ ሀብቱ ላይ አልሰለጠነም። የሰለጠነ ይመስለዋል፣ ግን ሰልጣኙ ማን ነው? ስልጣኔ ከየት ወዴት ነው? ከሀብት ወደ ሰውየው ነው። ሀብቱ ሰውየውን ይዘውረዋል ማለት ነው። እንዴት ማሰብ ከሌላው ጋር እንዴት አይነት ግንኙነት መገናኘት እንዳለበት እሱ ይመራዋል ማለት ነው። ጋይድ ያደርጋል ማለት ነው። ሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እንዲህ ብሎ ይናገራል። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። የሰው ሕይወት በምኑ ብዛት አይደለም? በገንዘቡ ብዛት አይደለም። የገንዘብ ብዛት የሕይወትን ክብር አያስረዳም ማለት ነው። የምንኖራት ሕይወት በእግዚአብሔራዊ ክብር በጸጋ ክብር የምንኖራት ሕይወት ነች ወይስ በተቃራኒው? እሱን አያስረዳም ለማለት ነው። እና ከመጎምጀት ተጠበቁ፣ ራሳችሁን ጠብቁ ይላል። መጎምጀት 8ቱ ፍትወታት ያልናቸው አምሮቶች ያልናቸው ናቸው። እና ለገንዘብ አትጎምጁ ማለት ነው። ከጎመጀን ምክንያቱም ሌላ ማድረግ የሌለብን ብዙ ነገር ልናረግ ስለምንችል ማለት ደግሞ ሰው ሲያረግ ነው በታሪክ የመጣው እስካሁን ድረስ በፍቅረ ነዋይ የተነሳ ማለት ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይም እንዲሁ ጌታ ምን ሲል እናገኘዋለን? ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ሁለት ጌቶች ያላቸውን ያመጣል፣ በኋላ ይተረጉማል። ሁለት ጌቶች ያላቸውን ማንና ማንን ነው? እግዚአብሔርና ገንዘብን። ሰው ለሁለቱም መሆን አይችልም። ወይ ገንዘቡን ይከተላል አለበለዚያ እግዚአብሔርን ይከተላል። ቢሆን ግን ተመራጩ ቅድም እንዳነሳ ነው ገንዘብን ራሱ ተገዥ አድርጎ ማን ጋር መድረሻ ማድረግ ነው? እግዚአብሔር ጋር መድረሻ ማድረግ። ቅዱስ ዮሐንስ አፈወርቅም እንዲሁ ፍቅረ ነዋይ ሰውን በእግዚአብሔር ከማመን ወጥቶ በጊዜያዊ ሀብትና ንብረት እንዲመካ የሚያደርግ ጣዖት ነው ይላል። ጣዖት ነው የሚለው አሁን ብዙ ጊዜ ጣዖት የሚመስለኛ ተቀርጾ ምስል ቆሞ ለሱ መስገድ ዕጣን ማጤስ ብቻ ይመስለናል። አይደለም። እነሱ ውጫዊ አፋዊ ጣዖታት ናቸው።
ብዙ ደሞኛው በተለይ በዚህ በዘመናዊ ዓለም የውስጥ ጣዖቶች ደሞ አሉ እኛ ምናስባቸው አስተሳሰቦች የኛ መርሆች ምንላቸው እኔ ማምነው ይሄንን ነው ይላል አንዳንድ ሰው አረ ይሄ እኮ ትክክል አይደለም በቃል እግዚአብሔርም እንዲህ አልተባለም አልታዘዝንም ብንለው ራሱ ወይም ብንባል ራሱ እኛ እኔ እንደዚህ ነው ማምነው ይላል ምን ማለት ነው ውስጡ ላቆመው ውስጡ ውስጥ ለሾመው ጣዖት ምን እያወጣ ነው ልክ እንደ 10ቱ ቃላት መርሆች ፕሪንሲፕሎች እያወጣ ነው እሱ ራሱ እኔ በዚህ አላምንም እኔ በዚህ ይላል ግላዊ ሲሆን ማለት ነው ሰው እና ጣዖታት ውጫዊ ብቻ አይደሉም እውነት ነው የድሮ ሰዎች እየጠረቡ ያቆሙ እንደዚህ ይሰግዳሉ ግን በተለይ አሁን የበዛው ጣዖት የውስጥ ጣዖት ነው እና ከውስጥ ጣዖቶች አንዱ ደግሞ ፍቅረ ነዋይ ነው በውስጥ የሚደበቅ በልቦና ውስጥ ተደብቆ የሚኖር ገንዘብን ያላገባብ መውደድ ማለት ነው ለገንዘብ መገዛት ማለት ነው እሱ ደግሞ በውስጥ ነው ያለው ለገንዘብ መገዛት ቢባል አካላዊ ቁሳዊ ነገር የለም አይደል አፋዊ ነገር የለም አራተኛው ፍትወት ቁጣ ነው ቁጣ ምናልባት ለብዙዎቻችን ቅርብ ሊሆን ይችላል ቶሎ የሚገኝ ማለት ቶሎ አሁን ሶሻል ሚዲያ ውስጥ ማህበራዊ ሚዲያ ውስጥ ቶሎ የምናየው ምንድነው ቁጣ ነው አሁን ሰው እንዲህ ብሎ ይጽፋል ከዛ በኋላ ሌላ ሰው ደግሞ እንዲህ ብሎ ኮሜንት ሌላ ሰው ደግሞ እንዲህ ብሎ ሪፕላይ ያደርጋል ከዛዛ ምንድነው ስድድብ ከዛ መቆጣት መበሳጨት እንደዚህ አንዳንድ ጊዜ አስባለሁ ይሄ የኔ ነው እነዚህ ሰዎች ግን በአካል ቢገናኙ ልክ ማህበራዊ ሚዲያ ላይ እንደተነጋገሩት ይነጋገሩ ይሆን አይመስለኝ በራሱ ቁጣ ውስጣችን ያለውን ቁጣ እንድናወጣ አድርጎታል ማለት ነው ምኑ ማህበራዊ ሚዲያ ፌስቡክም ሌላውም በተለይ ማለት ነው ቁጣ ስህተት መስሎ ለሚሰማን ይላሉ አባቶች እነ ማሮቅሪስ ማለት ስህተት መስሎ ለታየን ወይም ስህተት ነው ብለን በአእምሯችን ላሰብነው ነገር የሚደረግ ስሜታዊ ምላሽ ነው ይላሉ ቁጣ ያ ነገር እውነትም ስህተት ሊሆን ይችላል አንድ የእውነት ደግሞ ስህተት ሳይሆን እኛ ስህተት ሊመስለንም ይችላል ሁለት ብቻ ግን ስህተት ለሆነ ወይም ስህተት ለመሰለን ነገር የምንመልሰው ስሜታዊ መልስ ነው ቁጣ ስሜታዊ እዚች ጋር እናደምቃታለን ማለት ነው ቦልድ ኢታሊክ ፎንት ሳይዝ 36 ስሜታዊ መልስ አለ ስሜታዊ መልስ አለ ሌላ ጉዳይ እና በዚህ ቁጣ ሰው ቁጣው ሲጸናበት ወዴት ይሄዳል ወደ ምሬት ይሆናል ውስጡ ይመራል ልቡ ይመራል ምሬት ማለት ልክ አንድ ጊዜ ተበደለን ወይም ስህተት ተደረገብን ብለን ካሰብን በኋላ ያንን መያዝ ማለት ነው በዚያ ምክንያት ውስጥን ማምረር ከቂም ጋር ይመሳሰላል ቁጣ ሲጸና ወዴት ያመራናል ማለት ነው ወደ ምሬት ወደ ቂም ከዛ ወደ በቀል ደግሞ ምንድነው ሌላ ምላሽ ማለት ነው አይደል አዎንታዊ ያልሆነ ምላሽ ማለት ነው ግን እንደዚህ ሁሉ ስናረግ ቁጣ በውስጣችን እስካለ ድረስ ነፍሳችን ሰላምን አታገኝ ምን ማለት ነው በሌላ ቋንቋ ሰላም ክርስቶስ አይደለም ክርስቶስ አያድርባትም ማለት ነው ለምን ቁጣ ውስጣችን አለ ቁጣ በራሱ ክፉ አይደለም ብቻውን የሚገባው ቁጣ አለ ማይገባ ቁጣ አለ ይላሉ አባቶቻችን የሚገባው ቁጣ ማለት ዲያብሎስ ላይ አጋንንት ላይ ምንቆጣው ቁጣ ነው ስንቶቻችን አርገነው እንደሆነ እግዚአብሔር ያውቃል የተቆጥተና ቃል ራሳችን ላይ ምንቆጣው ቁጣ ነው የሚገባው ቁጣ ተቀባይነት ያለው ቁጣ ለጽድቅ የሚያደርስ ቁጣ ይሄ ነው በኃጢአተኝነታችን ምክንያት ራሳችንን ምንቆጣው ራሳችን ምንዘልፈው ዘለፋ ነው ራሳችን ምንቆጣ ቁጣ ነው የሚገባ ቁጣ የማይገባ ቁጣ ግን ሌላ መቆጣት እንዲህ ሆንኩኝ እንዲህ ተደረገብኝ እንዲህ ተባልኩኝ ብለን ልንባልም እንችላለን ቅድም እንዳልነው ስህተትም ሊሆን ይችላል የተሰራው ስህተትም ደግሞ መስሎንም ሊሆን ይችላል በሁለቱም ማለት ግን ማይገባ ነው ወንድሙን
የተቆጣ ወንድሙን የተቆጣ ጨርቅ ለባሽ ያለ ምን ይገባዋል ነው ያለው ጌታ በወንጌል የገሃነም ፍርድ ይገባዋል ነው ያለው። ወንድሙ ላይ የተቆጣ ነው ያለው። ተቆጥቶ እንዲህ አደረገም አይደለም የተቆጣ ቁጣ ከውስጥ ስለሚነሳ መጀመሪያ ማለት ከልብ ስለሚነሳ ከዛ አባቶቻችን ምን ይላሉ ታዲያ እንዴት ይሁን መቼም ሰው ሁሉ ተቆጭ ነው ቁጣ ብዙ ሰው ጋር አለ ብዙዎቻችን ጋር ታዲያ እንዴት ይሁን የመጀመሪያው ትልቁ እርምጃ ዝም ማለት ነው። የሚያስቆጣ ነገር ሲደርስ የመጀመሪያው ውስጥ እንዳይቆጣ ማድረግ አይችልም ብዙ ሰው እሱ ለፍጹማን ነው። ያ ማለት ከብዙ ተጋርሎ መውደቅ መነሳት በኋላ ዛ ብቃት ደረጃ ላይ የደረሱ አባቶችና እናቶች ውስጣቸውንም ጸጥ ማሰኘት ይችላሉ እንዳይቆጣ ማድረግ ማለት ነው ገና ከመጀመሪያው። እኛ ብዙዎቻችን ግን ወጣኒያኑ ግን ጀማሪዎቹ ግን ምንድነው ማድረግ የምንችለው የሚያስቆጣ ነገር ስናይ ስንሰማ ሲደረግብን እንደዚያ ማለት ዝም ማለት ነው። ዝም ብሎ ያንን ሰዓት ማሳለፍ ማለት ነው። ይሄ በጣም ከባድ ነው ግን ዝም ማለት ነው የመጀመሪያው ትልቁ እርምጃ ይሄ ነው። ከዚያ በኋላ ምን ይላሉ እንደው ልክ አየር ስንነሳው እሳቱ በራሱ ይጠፋል አይደል አየር ካላገኘ አይደል ከታፈነ ማለት ነው። አየር ማለት ኦክሲጅን ነው እንዲነድ የሚያደርገው ያው ማፈን ማለት ካፈን ነው ማለት ዝም ካልን ውስጡ ራሱ ምን ይከስማል ነው ይጠፋል ነው ያ እሳት። ከተናገር ነውስ ይቀጣጠላል አሁንማ ምን ያገኛል ጫካ ያገኛል ደን ያገኛል ይቀጣጠላል ሌላ ብዙ ነገር ይከሰታል ማለት ይከተላል። እኔም ትልቁ መፍትሄ ዝም ማለት ነው። ሁሉ ጊዜ አንድ የሚያስደንቀኝ ታሪክ አለ መጽሐፍተ መነኮሳት ውስጥ አባ ሙሴ ጸሊም ሀበሻው ሙሴ ማለት ነው በገዳም ውስጥ እንግዲህ ክርስቲያን ከሆነ በኋላ በፊት ወንበዴ ነበር እንደዚህ ከዚያ በኋላ ወደ ቤተክርስቲያን መጥቶ ገዳም ውስጥ መኖር ከጀመረ በኋላ የገዳሙ አበምኔት እሱን ሊፈትነው ወደደ። ብዙ ጊዜ በየገዳማት ያሉ አበምኔቶች እንዲህ በታሪክ መናቃቸው እኔ እንጃ አሁን ላይ ይኑር አይኑር አላውቅም። እንደዚህ ያን ሰው ምግባር ትሩፋቱ እንዲታወቅ ወይም ደግሞ በምግባር በትሩፋት እንዲበለጽግ እንዲያድግ ተግባራዊ የሆነ ፈተናን ያቀርባሉ ለደቀ መዛሙርቶቻቸው ማለት ለረዶቻቸው እና ለመፈተን አሰበና መልእክተኛ ላከበት። ሂድ ልብሰ ተክህኖ ልበስና ገብተ ቀድስ በለው ይላል አበምኔቱ መልእክተኛው መልእክቱን ይዞ አባ ሙሴ ጸሊም ጋር ይሄዳል። አባታችን እንዳሉ ልብሰ ተክህኖ አድርገ ስርዓቱን ፈጽመ ገብተ ቀድስ ብለውሃል እሺ ይላል አባ ሙሴ ጸሊም። ይመለሳል መልእክተኛው ምን አለ እሺ አለኝ አሁን ደግሞ ሂድ አንተ ሻንቅላ ባሪያ ደግሞ አንተን ከስጋው ከደሙ ማን ያደርስህና ማን ድረስ ብለህ ነጥቀኸው አስወልቀኸው ልብሰ ተክህኖ ነጥቀኸው በጥፊ ጸፍተኸው ተመለሰና እሺ ብሎ መልእክተኛ እንግዲህ መልእክቱ ማድረስ አለበት። ሄዶ አባ ሙሴ ጸሊምን እንደተባለው ተናግሮ ልብሱን አስወልቆ ጽፋ ተብሏል ጸፍቶት ተመለሰ። መልእክት አደረስከው ምን አለ ምንም እንደገና ሂድና ገብተ ቀድስ በለው እንደገና ሶስተኛ ሄድና ገብተ ቀድስ ብሏል አባታችን ገብቶ ይቀድሳል። በኋላ ላይ ይጠይቀዋል አበምኔቱ አባ ሙሴ ጸሊም እንዲህ ስልህ ግን አልተከፋም ውስጥህ አልነደደህም ተከፍቻለሁ ታዲያስ ዝም አልኩኝ እውነት ነው ውስጤ ተከፍቷል ነው ያ የመከፋት የመጠቃት ስሜት ማለት እሱ ተሰምቶኛል ግን ምንም አልተናገርኩም ዝም አልኳል። ትዕግስት ይባላል። የቁጣ ማጸፋው ምንድነው? የቁጣ መድኃኒቱ ትዕግስት ነው። ትዕግስት ይሄንን አፋችንን ከመቅጠም ከመዝጋት ይጀምራል ማለት መልስ ካለመመለስ ማለት ከባድ ነው ግን ይሄ ነው ትልቁ መፍትሄ የቁጣ የሚገባ ቁጣ አለ የማይገባ ቁጣ አለ። ተቆጡ ተብሏል ራሱ ግን ኃጢአትን አታድርጉ ይላል ኤፌሶን መልእክት ላይ ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 4 ቁጥር 26 ላይ ተቆጡ ይላል ሐዋርያው ኃጢአትን ግን አታድርጉ ይላል። ተቆጡ ማለት አንድን ሰው ለመገሰጽ
እሱን ህይወቱን ለማትረፍ ባልሆነ አካሄድ ተጠምዶ ከሆነ እሱን ለመመለስ ቁጣ እዚህ ላይ የተገባ ነው። ግን በዚህ አመካኝተን ወይም በዚህ ሐሳብም ደግሞ የራሳችንን ሌላ ነገር ደግሞ መጫን ሌላ ጉዳይ ነው። ለክርስቶስ ቀንተን ከሆነ ለእግዚአብሔር አምልኮት ለሃይማኖት ቀንተን ከሆነ ቁጣ ምን ይሆናል? የተገባ ይሆናል። ለራሳችን ክብር ወይም እኛ አልተሰማንም አልተደመጥንም በሚል ኢጎ በሚባለው ማለት ነው። እንደዚያ ከሆነ ደግሞ ቁጣ ሌላ ጉዳይ ነው። ተቆጡ ግን ኃጢአትን አታድርጉ ይላል። መዝሙር 4 ላይ ቅዱስ ዳዊት ተመሳሳይ ነገር ይነግረናል። ተምኡ ወይ ተአብሱ ይላል። ተቆጡ ግን አትበድሉ ይላል። እንዳትበድሉ ይላል። የሚገባ ቁጣ አለ፣ ማይገባ ቁጣ አለ። በምኩራብ ማይገባ ነገርን ሲያደርጉ የነበሩትን ሻጮችና ለዋጮችን ጌታ ምን አበጀ? ጅራፍ አበጀ አይደል? ከዚያ በኋላስ አላስወጣቸውም? እየገረፈ አስወጣቸው። የሚገባ ቁጣ አለ፣ ማይገባ ቁጣ አለ። ብዙ ጊዜ እኛ የምንቆጣው ለራሳችን ነው። የራሳችን ክብር ለማስጠበቅ እንዴት ተነካን፣ እንዴት እንዲህ እንባላለን፣ እንዴት እንዲህ እንታሰባለንም ሁሉ አለው። እንባላለን ብቻ አይደለም፣ ብዙ አለ። ብዙ ደረጃዎችን አልፎ ነው እኛ የምንቆጣው፣ በጣም ከለመደብን በተለይ ማለት ነው። ሰው ያላሰበውን ራሱ እኛ ራሳችን ፈጥረን ልንቆጣ እንችላለን። ቅድም እንዳለ በቃ ሌላ የመንፈሳዊት መጽሐፍ ከሆነው ከአረጋዊ መንፈሳዊ አጭር ምንባብ አለ። እሱን ቀጥታ አነብና ወደሚቀጥለው እናልፋለን። 9ኛው ድርሳን እንዲህ ይላል። ማስታወሻ ብትይዙት ጥሩ ነው። ድርሳን ተሰዓቱ ይላል አረጋዊ መንፈሳዊ ላይ። 9ኛው ድርሳን የቁጣን፣ የዝንጋኤን፣ የትዕቢትን ነገር ይናገራል። አንድም የሰይጣነ መዓትን ነገር የሚናገር 9ኛው ድርሳን ይህ ነው። መዓት ማለት ነው ቁጣ በግዕዝ መዓት። አሁን እኛ መዓት ምን ማለት ነው? በእኛ አማርኛ በተለመደው ብዙ ለማለት ነው። ግዕዙ ግን መዓት የሚለው ቁጣን ነው። ሰይጣነ መዓት ማለት ቁጣን የሚያመጣ ሰይጣን ማለት፣ በቁጣ የሚፈትን ሰይጣን ማለት። የሰይጣነ መዓትን ነገር የሚናገር 9ኛው ድርሳን ይህ ነው። ከዚህ ሁሉ ግን የሚያድን ጸሎት ነው ይላል። በጸሎት ነው የሚጀምረው ድርሳኑ ምዕራፉን ማለት ነው። ከዚህ ሁሉ የሚያድን ጸሎት ነው። ቁጣ የሌለብህ ቸር፣ ቁጣ ሳይኖርብህ በሃዳጌ በቀልነት ማለት በቀልም በመተው ብዙ ኃጢአታችንን የምትታገስ ባለመለያየት ፍቅርን አንድነትን በልቦናችን አሳድርብን። ሰይጣን ይለየን ዘንድ ክሂልን አያገኝ ችሎታውን አያገኝ ማለት ነው። አሜን ብሎ ይጀምራል። ይህ ሰይጣነ መዓት ግፈኛ ነው ይላል። አማርኛው ነው ማነበው። ይህ ሰይጣነ መዓት ግፈኛ ነው፣ ጾርነቱም ጽኑ ነው። ለነፍስ ያለፈውን ነገር ያሳስባታል። እገሌ እንዲህ ይበለኝን እንድትል ያደርጋታል። ሰይጣነ መዓት ማለት ነው የቁጣ ሰይጣን እንድናስታውስ ያደርገናል ማለት ነው። እገሌ እንዲህ ብሎ እኮ ተናገረኝ እንዲህ ይበለኝን ማለት ነው። ወዛሃለው ይኩን የሚመጣውንም ያሳስባታል አለ። እነገሌ እንዲህ ይሉኝ ይሆንን እንድትል ያረጋታል። ያለፈው ብቻ አይደለም በሚመጣውም ይሆናል ብላ የምታስበውን ራሱ እያሰበች ቀድማ ምን ትላለች ነው ትቆጣለች። ገና ሳይሆን ማለት ነገርዬ ምን ማለት በፍርሃት ተነሳስታም ትቆጣለች ማለት ነው። የኛ ነፍስ ፍርሃትም እንድንቆጣ ያረጋናል እያልኩ አሁን ያለፈውን ታሪክ ብቻ አይደለም እንድንቆጣ የሚያረግ ያለፈ ኩነት ብቻ ሳይሆን እንዲህ ሊለኝ ይችላል ብለን ማሰባችን፣ ልትለኝ ትችላለች ትለኝ ይሆን ብለን ማሰባችን የፍርሃት ነው አይደል? መስጋት ነው፣ ስጋት ነው። እና ነገርየው ሳይሆን የእውነት በገሃዱ ዓለም ግን እኛ እንደሆነ እንቆጥረውና ውስጣችን ምን ይፈጠራል? ቁጣ ይፈጠራል። እና ሁለቱንም መንገዶች ነው የሚያመጣው ይሄ መጽሐፍ። የሚመጣውንም ያሳስባታል አለ። እነ እገሌ እንዲህ ይሉኝ ይሆንን እንድትል ያደርጋታል። አነሳስቶ እንድትቆጣ ያደርጋታል፣ በቁጣ ያሰክራታል ይላል። ካንደበቷ አውጥታ ካልተናገረች፣ በነገሯም ሰውን ካላሳዘነች በዚህ በማሰቡ የምትጎዳ አይደለም ይላል መለስ ሲያደርግ። አሁን ካንደበቷ ካላወጣች ምን ማለት ነው? ውስጧ ነፍስ በውስጧ ራሱ ብትብሰከሰክ ብትቆጣ በአፏ እስካልተናገረች እንደ በደል አይቆጠርባትም ማለት ነው። እንደ ሙሴ ጸሊም ማለት ነው። ስለዚህ አፍን መክፈትና አለመክፈት መናገርና አለመናገር ትልቅ ለውጥ ያመጣል ማለት ነው ውስጥ ከተቆጣ በኋላ።
ካንደበቷ አውጥታ ካልተናገረች በነገሯም ሰውን ካላሳዘነች በዚህ በማሰቡ ብቻ የምትጎዳ አይደለም። ሰይጣን ላስቆጣ ያለ እንደሆነ ሰውን ልስማ ያሰኘዋል። አሁን አንዱ ምልክት ይሄ ነው። አሁን ከወትሮ በተለየ ከሌላ ጊዜ በተለየ ማለት ነው ስለሆነ ነገር ሲነሳ ልስማ ያሰኘዋል ሰውየው ጆሮውን ቀቅሮ ማለት ነው። እሺ ከዛስ ምን አለ ከዛስ ምን አለች ወይ ምን አለኝ ምን አለችኝ እንዲል ያስብለዋል። ይሄ ነገሩ እንዲመረምር ማለት ነው። ከዛ በኋላስ ምን ይገባል? መረጃ ይገባል። በኋላ ምን ይቀጣጠላል? እንደ እሳት ቁጣ ይቀጣጠላል ማለት ነው። ከዛ በነቢብ ድል በሚነሳው ገንዘብ ቁጣ የሚፈጽምበትን ስራ እንዲያስብ ያደርገዋል ይላል። ውስጥ እንደ እሳት ከተቀጣጠለ በኋላ በነቢብ በመናገር እንዴት እንደዚህ ትለኛለህ እንዴት እንደዚህ ትለኛለሽ ከዛ ይሄ በመናገር የሚደረገውን ምላሽ ማለት ነው። ከመናገርም ደግሞ ባለፈ ብዙ አይነት አመላለስ አለ አይደል ለኛ ይነገር እና ይሄ የቁጣ ውጤቶች ናቸው። አሁን እዚህ ጋር ደንበኛ በደል ሆነ ማለት ደንበኛ ኃጢአት ሆነ ማለት ሙሉ ኃጢአት ሆነ ማለት ነው። ግማሽና ሩብ አለ እያልኩ አይደለም፣ ግን በዚያው ታፍና ብትቆይ አፍ ባይከፈት እሷ ራሷ ትከስማለች ነው እንደ እሳት ትጠፋ ነበር። ግን እኛ አፋችንን ከከፈትን መናገር ከጀመርን ቁጣ እንደ እሳት ተቀጣጠለች ማለት። አምስተኛው ፍትወት ወይም አምስተኛው ኃጢአት ሐዘን ነው። አሁን ሐዘንን ኃጢአት ይሆናል ብሎ ማን ነው የሚያስበው ከኛ ውስጥ? ሐዘን ኃጢአት የሚሆንበት ጊዜ አለ። በዚህ በአንቀጸ ብፁዓን ላይ የማቴዎስ ወንጌል ምዕራፍ 5 ላይ ማለት ነው ጌታ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። የሚገባ ሐዘን አለ የማይገባ ሐዘን አለ ይላሉ አንድምታ ላይ እዚህ ሊቃውንት ሲተረጉሙ ማለት ነው። በአንድምታ የሚገባ ሐዘን ሞተ ወልደ እግዚአብሔርን የክርስቶስን በመስቀል ላይ መሞቱን ግፋ ሰማዕታትን ሰማዕታት በግፍ መገደላቸውን ሰማዕትነት መቀበላቸውን በእሳት ውስጥ በስለት ውስጥ መግባታቸውን ብዙ አይነት ጽዋዕት በመከራ መቀበላቸውን የራስንም ኃጢአት እያሰቡ ማዘን ነው የሚገባ ሐዘን። ሶስት ወገን ነው ማለት ነው። ሞተ ወልደ እግዚአብሔርን ግፋ ሰማዕታትን እና ደግሞ የራስን በደል እያሰቡ ምን ማድረግ ነው ማዘን ነው። ይሄ የሚገባ ተገቢ ሐዘን ነው። ነፍስንም በመንፈሳዊት የሚያሳድጋት ከትላንት ዛሬ የበለጠ ወደ እግዚአብሔር እንድትቀርብ የሚያረጋት ይሄ ነው የሚገባ ሐዘን። የማይገባ ሐዘን ደግሞ ይላሉ እዚሁ ላይ እናት አባት ሞቱብኝ ብሎ ማዘን ነው ይላሉ። አሁን እናት አባት ሲሞቱ መጀመሪያ አይታዘንም አይለቀስም እያልን አይደለም፣ ስርዓት አለው እሱም ራሱ። ግን ያንን ይዞ ለዘመናት መኖር ማለት ነው። ያልሆነ ልክ ትንሣኤ ሙታን እንዳልተማርና በትንሣኤ ሙታን እንደማናምን አድርገን መኖር ማለት ነው። ሐዘን ውስጥ መስጠም ማለት ነው። ሐዘን ባህር ስለሆነ ከዛ መውጣት ነው በጣም አስቸጋሪ ነው። ጌታችን ኢየሱስ ክርስቶስ ክብር ይግባውና እሱ ራሱ ጸጋውና ረድኤቱን ካላከ በቀር ማለት ነው ሐዘን ክንዱ ኃይለኛ ነው። እና ምን ይላሉ? እናት አባት እህት ወንድም ሞቱብኝ ተለዩኝ ብሎ ማዘን የማይገባ ሐዘን ነው። ምክንያቱስ እንደ እናት እንደ አባት ስሉስ ቅዱስ ሥላሴ አሉና እንደ እህት እንደ ወንድም መላእክት አሉና ጻድቃን ሰማዕታት አሉና ይላሉ። እዚሁ ምን ማለት ነው? ቤተሰብነታችንን በዚህ ብቻ ማጠር የለብንም ማሰብ የለብንም። በዚህ ብቻ ወስነን የተጠመቀ ሰው ከተጠመቀም በኋላ እየተመላለሰ ቤተክርስቲያን የሚያስቀድስ የሚማር ሰው ይሄ የቤተሰብነታችን ወሰን እስከየት የሚደርስ ነው? እስከ ሰማይ የሚደርስ ነው። ግን እኛ የቤት ቁጥራችን ላይ ቤታችን ላይ ብቻ ከቀረን ክርስቲያኖች እንኳን ተብለን ክርስትናችን ምንድነው? በተግባር የለም። በስም ክርስቲያኖች ወልደ ሥላሴ ወለተ ሥላሴ እንባላለን። በተግባር ግን እኛ ዝምድናን በስጋ ብቻ አጥረነዋል። የመንፈሳዊውን ዝምድና የመንፈስን ዝምድና አልቆጠርነውም። ስለዚህ ማዘን አይገባም። በዚህ ነው። ከዚህ ሌላ ደግሞ ብዙ ነገር በብዙ ምክንያት ማዘን አለ። ቀደም ብለን አሁን ፍቅረ ነዋይን አንስተናል። በፍቅረ ነዋይ የተጎዳ ሰው አንደኛ ያ ሀብት ንብረት ለሀብት ለንብረት ያለው ያ ያልተገባ እሳቤ እንዲጠግብ አያደርገውም። ፍትወታት የማይሞሉ ጉድጓዶች ናቸው ብለናል አይደል እንዴ ከዚህ በፊት። ስለዚህ ያላገኘውን እስካሁን ድረስ ያላገኘውን ባለማግኘቱ ያዝናል። አመለጠኝ ብሎ የሚያስበውን ባለማግኘቱ ያዝናል። ይሄ ነገር አመለጠኝ፣ ይሄ ነገር አልሆነልኝም፣ እንዴት ይሄን አላገኘሁትም ብሎ ያዝናል ማለት ያልተገባ ሐዘን። ይሄ ኃጢአት ነው። በነገራችን ላይ ንስሐ የሚገባበት ንስሐ
ንስሐ አባቶች ጋር ቀርበን ስንናዘዝ ራሱ እንዲህ አይነቱን ነገር መናዘዝ ይገባናል ማለት ነው። እንዲህ ካልሆነ የመንፈሳዊ ህይወት እድገትን ልናገኝ አንችልም። ዝም ብሎ ገብሱ ነው የሚባለው ላይላዩን ብቻ እንዲህ አድርጌያለሁ የተወሰነ ገባ ማለት አለብን። ደፈር ብለን ወደ ውስጣችን መመልከት ይገባናል ማለት ነው። እና አንዱ ማይገባ ሐዘን ኃጢአት ተብሎ የሚቆጠረው ሐዘን ይህ ሐዘን ነው። ቀረብኝ ይሄን አላገኘሁትም ብሎ ማዘን። የሚያሰራ መቆጨት አለ፣ እሱ ሌላ ጉዳይ ነው። የሚያሰራ አንድን ሰው ከትላንት ዛሬ ተግቶ እንዲሰራ የሚያደርግ ተማሪም ከሆነ ዛሬ አንድ ኤክስ ገብቶበት ቢሆን ነገ እንዴት ነው ምደፍ ነው ብሎ ይሄ ቁጭት አለ። እሱ ጥሩ ነው፣ ሰዋዊ ጠባይ ነው። ግን ካልጠግባይነት የተነሳ ከማግበስበስ የተነሳ ከስግብግብነት የተነሳ ደግሞ የሚመጣ ሐዘን አለ። እና ሰይጣናት በሁለት መንገድ ሐዘንን ሊያመጡ ይችላሉ። በሐዘን ይፈትናሉ። ዝም ብለን ምንም ምክንያት ሳይፈጠር ውጫዊ ምክንያት እኛ ምንም ሳንል ምንም ሳንባል ምንም ሳይገጥመን እንዲሁ በልባችን ሐዘን ሊመጣ ይችላል። ይመጣል። በነገራችን እንዲሁ በልባችን ሐዘን ይሰፍናል። ይህ የሰይጣን ጦርነት እንደሆነ መረዳት ይገባናል። በእንዲህ አይነት መንገድ ሰይጣናት ምን ይላሉ? ይዋጋሉ። በሐዘን ልብን በቀስት ምን ይላሉ? አሁን ልብ በቀስት አሁን የሌላ ምልክት ነው። እሱ ሲምቦሊዝም ከመቼ ጀምሮ እንደመጣ አላውቅም። ግን ልብን በቀስት የሚወጉ ሰይጣናት ናቸው። በሐዘን የሚወጉ ማለት ወይም ደግሞ በሚያስፈሩ ህልሞች የተለያዩ አራዊትን አስፈሪ የሆኑ አራዊቶችን በማሳየት ነፍስን ያሳዝናታል። በሁለት መንገድ በሐዘን ይዋጋሉ። ከእግዚአብሔር የሚመጣው ሐዘን በመላእኩ የሚመጣው ሐዘን ግን ኃጢአትን እያሰቡ ወደ ንስሐ የሚያደርሰው እሱ ሐዘን ደገኛው ሐዘን የሚገባ ያልነው ማለት ነው። ቀደም እሱ ሐዘን የሚያሳድግ ሐዘን ነው። እንዲሳረግ እንዲስናገር ደግ አላረኩም ማለት ነው። አበስኩ ገበርኩ ማለት ነው። እንደ እናቶቻችን በደልኩኝ ማለት ነው። በደልን አደረኩኝ ማለት ነው። ለራስ እሱ ሐዘን የሚገባ ሐዘን ስድስተኛው ሐኬት ነው ወይም ዝለት ነው። ይህም ብዙዎቻችንን የሚመለከት ይመስለኛል። ሐኬት ወይም ዝለት በአማርኛው ስንፍና ማለት ነው። ስንፍና በተለይ ደግሞ ይሄ የሚገለጸው ለጸሎትና ለሌሎች መንፈሳዊ ስራዎች የተባረድን እንድንሆን ያደርገናል። ሰይጣን ሲዋጋ የተባረደ የሆነ ጊዜ እንደው በእኛው አስተሳሰብ በእኛው ጥራቱን ንጽህናውን እግዚአብሔር ያውቃል። ግን በእኛው የተወሰነ ትጋት ልትኖረን ትችላለች። የተወሰነ ጠዋት ተነስቶ ለ30 ደቂቃ ለ1 ሰዓት ያህል የእግዚአብሔርን ስም መጥራት ሊሆን ይችላል። ማታ ሊተኙ ሲሉ እንደዛ ማድረግ ሊሆን ይችላል። ወይም ሌላ ደግሞ በስውር የሚደረጉ መንፈሳዊ ስራዎችን ማድረግ ሊሆን ይችላል። ግን እነዚያን እንዳናደርጋቸው የሚላክብን ጦርነት አለ ደግሞ እና እንድንባረድ። ከዛ ምን ይላል? እንደዚህ አይነት ደረጃ ላይ የደረሰ ሰው ወይም ደግሞ የተጎዳ ሰው በዚህ ጦር ምንስ ብናረግ ምን ለውጥ ያመጣል? በጎ ነገር ላይ እንዴት መድረስ ይቻላል ይላል። በውስጡ የምን ድምጸት አለው? የተስፋ መቁረጥ ድምጸት አለው። እና የእግዚአብሔርንስ ማገልገል ጥቅሙ ምንድነው ይላል። እንዲህ ምንልባቸው ጊዜያት አሉ አይደል? እግዚአብሔር ማገልገልስ ምንድነው ጥቅሙ ይላል። አንዳንድ ጊዜ ይሄ በጣም የሚቀርቡን የምንወዳቸው ሰዎች ካጠገባችን በሞተ ስጋ ሲለዩ እንደዚህ አይነት ሐዘን ውስጥና እንደዚህ አይነት ስንፍና ውስጥ እንገባለን። ሐዘንም አለው ከዛ ደግሞ ስንፍናንም ያመጣል። በቃ እሷ እንኳን ይሄን ሁሉ ለእግዚአብሔር ቤት ለፍታ በዚህ በሽታ ተሰቃይታ ሞታ ይላል እንላለን። እና ልክ ወደ ቤተክርስቲያን የምናገለግለው አገልግሎት በራሱ ባዶ እንደሆነ ዜሮ እንደሆነ እንድናስብ ያደርገናል። በዛ ይፈተናል። በዚያ ጦር ይወጋናል። ነፍሳችን በጦር እየተወጋች ነው። እኛ ግን ስለለመድነው ምናምን ላይሰማን ይችላል። ግን ተባርዳለች፣ በርዷታል። የመንፈስ ቅዱስን ሙቀትነት አላገኘች ወይም ተለይቷታል። በፊት የነበረው ሙቀትነት ማለት እግዚአብሔር ተለይቶናል እስክንል ድረስ ማለት የት ነው ያለው እስክንል ድረስ ማለት እውነት ነው። ጊዜው ሊለያይ ይችላል እንጂ
ሁሉም ሰው አምላኬ አምላኬ ለምን ተውከኝ የሚልበት ሰዓት እኮ ይመጣል አለ። ግን እግዚአብሔር እኛን ትቶን አይደለም። ግን የኛን ብርታት የኛን ፈቃድ የኛን ውድ ፍቅራችንን ያይ ዘንድ አጠገባችን ቆሞ ያየናል። አጠገባችን ቆሞ ያየናል። እኛ የተለየን የራቀን ይመስለናል። ስለዚህ እኛ ምንም ብናረግም ብንጸልይም ባንጸልይም ያው ነው እንላለን። ብናገለግልም ባናገለግልም ብንቀድስም ባንቀድስም ብናስቀድስም ባናስቀድስም ብናስተምርም ባናስተምርም ምን ለውጥ አለው እንላለን። ይሄ መባረድ ይባላል። ራዕይ ዮሐንስ ምዕራፍ 3 ቁጥር 15 ላይ ምን ሲል እናገኘዋለን? በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ ይላል። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። ይሄ በራድ ያለው በሌላ አውድ ነው። እንዲሁ ለብ ስላልክ ግን ወይም ትኩስ ወይ በራድ ስላልሆንክ ከአፌ ልተፋህ ነው ይላል። ልተውህ ነው፣ ጸጋዬን ላርቅብህ ነው ማለት ነው። አንተ ራቀኝ ተለየኝ ትላለህ። እኔ አራኩህም ጸጋዬንም አላራኩብህም። ይልቁንስ ምርቅህ በዚሁ ከቀጠልክ ነው። ተስፋ የመጨረሻው ኃጢአት በነገራችን ላይ ተስፋ መቁረጥ ነው። ምክንያቱም ሁሉ ነገር የሚሆነው ተስፋ ሲኖር እኮ ሁሉ ነገር ኃጢአት በራሱ ኃጢአት ከተስፋ መቁረጥ ውጭ ያሉት ኃጢአቶች በራሳቸው ኃይል አይኖራቸውም እኛን የዘላለም ሞት ለመጨመር ማለት ነው። ለምን ስለምንነሳ ማለት በኋላ በንስሐ ስለምንነሳ። ተስፋ የቆረጠ ግን ወደ ንስሐ ራሱ ይመጣል እንዴ? አይመጣም። ነው መጨረሻው እንግዲህ ያለማቋረጥ አጋንንት የሚፈትኑን ፈተና ሁሉ ጊዜ ዘወትር የሚያመጡት ፈተና የተስፋ መቁረጥን ፈተና ነው። ሁሉም ነገር ዋጋ እንደሌለው አድርጎ የማሰብ ፈተና ማለት። እንደዚህ አይነት ሐሳቦች ሲመጡ ደጋግሞ ማማተብ፣ ጸሎትን በውስጥ መጸለይ ያስፈልጋል ይላሉ አባቶቻችን። በጣም በሚውስበት ጊዜ ደግሞ ከነሳ አባቶች ጋር ቁጭ ብሎ መመካከር፣ ጸሎት ማስያዝ። በገዳም ያሉ አባቶች፣ በየአድባራቱ ያሉ አባቶች በየቅዳሴያቱ የኛ ስም ነው የሚነሳው፣ የክርስቲያኖች ስም ነው። ክርስቲያኖች በዚያ በመስዋዕቱ ሰዓት ስማችን ሲነሳ እኮ ትልቅ ፈውስ ነው። በነገራችን ላይ የአጋንንት ጾር ይርቃል። በነገራችን ላይ የአጋንንት መስገርታቸው ወጥመዳቸው ሁሉ ይፈርሳል፣ ይሰባበራል። ምን ያህል እየተጠቀምንበት እንደሆነ እግዚአብሔር ያውቃል። የራሳችን ምን መልሰው ጥያቄ ነው። ሲበረቱ በተለይ እንደዚህ አይነት ፈተናዎች እንደዚያ ማድረግ ይገባል። ለሌሎች ሰጥቶ ራስ እጅና እግርን አጣጥፎ ቁጭ ማለት አይደለም። ራስን መጣር ይገባል ነው። በያቅም እየወደቁ እየተነሱ ማለት ነው። ማሮቅሪስ ምን ይላል? ወግሪስም ይሉታል አባቶቻችን። ስለ ሀኬት ሲናገር ሀኬት ይላል ነፍስ የጸጋ ብርሃን ጮራን እንዳታይ የሚሸፍን ደመና ነው፣ የጭጋግ ደመና ነው። ይሄ ጭጋግ ደመና ቢገፈፍ እኮ ነፍስ ምንን ታያለች ነው? የእግዚአብሔርን ጸጋውን በብርሃን መስለው ነው የሚናገሩት። የብርሃኑን ጮራ ማየት ትችል ነበረ፣ ግን ይጋርዳታል። እና እሷም ደግሞ ተስፋ በመቁረጥ እግዚአብሔርም ተስፋ ባለማድረግ ምትጸና ከሆነ እግዚአብሔርን ድረስልኝ ማትል ከሆነ ያ የጭጋጉ ደመናው ይሰለጥንባታል ማለት ይጸናባታል ማለት። በዚያ ከህይወት ትለያለች። ሰባተኛው ውዳሴ ከንቱ ነው። ከንቱ ውዳሴ። ይሄ ደግሞ ለመመስገን፣ ለመታየት፣ ለመታወቅ፣ ለመደነቅ መፈለግ፣ መጓጓት ነው። ይሄ ደግሞ አቤት! ይሄ ደግሞ አሁን ብዙ ነው አይደል? ብዙ ነው አይደል? አንድ ፖስት ያደርግና ለምሳሌ ብዙዎቻችን ለማህበራዊ ሚዲያው ቅርብ ስለሆነና ፖስት ያደርግና 10 ጊዜ ይመጣል ማለት ያ ማን ላይክ አረገ፣ ማን ሪያክት አረገ ይላል። ይሄ ከምን ይነሳል ማለት አንደኛ መታየት ይፈልጋል ሰው ውስጡ መታየት። የተረዮ ጾር ማለት ነው፣ ፈተና ነው። ሁለተኛ መደነቅ፣ ሲያምርብህ ተስማምቷል እንኳን እንደውም ወደ ኒውትራል የተጠጋ ነው አይደል? እሱ ቢያንስ በልቶ ማስመስገንም ሊሆን ይችላል። ግን የሆነ አይነት ስለኛ ጥሩ ነገር መስማት እንፈልጋለን። የሆነ እኛን ከፍ የሚያደርግ ግን ነፍስን ያዘናጋል ነው። እና እናምነዋለን ራሳችን። እኛም ራሳችን አንዳንድ ጊዜ ይሄ አንዳንድ ሰው ከቤተክርስቲያን ውጭ ያሉ ሰዎች ጧት እንትን ላይ ቆመ ይላሉ። አሁን ለምሳሌ መስታወት ላይ ቆመ አንተ ዲነ በለው ከዛ ትሆናለህ ይላል። እና ደጋግሞ ያን ውሸት በመናገር ራሱን ያሳምናል ማለት ነው።
አሁን ኢንቴንሽኑ ጥሩ ሊሆን ይችላል። የዓላማው የተባለበት መነሻ ሐሳቡ ሰው ተሸማቆ ከሌላ እንትን ብሎ ያልሆነ ተስፋ መቁረጥ ውስጥ እንዳይኖር ለማድረግ ሊሆን ይችላል። ግን አይደለም። አሁን ክብር ምስጋና የሚመጣ ከሆነ መምጣት ያለበት ከማን ነው? እውነተኛ ክብር እውነተኛ ምስጉን ከሆነ ከእግዚአብሔር ነው። እግዚአብሔር ሲያከብር ነው እውነተኛ ክብር። ከእግዚአብሔር ከሚያከብረው ውጭ ያለው ክብር ግን ከንቱ ክብር ነው። ያው ውዳሴ ከንቱ ያልነው ለዛ ውዳሴ ነው። ግን ውዳሴነቱ ምንድነው? ከንቱ ነው። አይገባም። ምንም እንደ ጉም የሚበን ነው፣ ማይጨበጥ ነው፣ ዋጋ የለውም፣ ዋጋ ማያድል ነው። እና በምጽዋት አንቀጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ይሄንን ይነግረናል። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ ይላል፣ ያስጠነቅቃል። እዩኝ በማለት ማለት ነው። እገሌ የሰጠውን አያችሁት እንዲባልላችሁ በዚያ አቦ እንድትባሉ የተለየ ክብርን ለማግኘት ብላችሁ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ጥንቃቄ አድርጉ ይላል። ያለዚያ ይላል ይቀጥልና ጌታ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። በሰው ዘንድ ካገኘነው ያ እኛ የምንጓጓለትን ክብር በእግዚአብሔር ዘንድ እናገኘዋለን፣ እውነተኛውን አናገኘውም። ለምን? በአንድ በኩል ክብር መስረቅ ማለት ነው፣ ውዳሴ ከንቱ ማለት በእውነት በትክክል በፍጹም ክብር የሚገባው ለማን ነው? ለእግዚአብሔር ነው። እኛ ደግሞ በዚህ ችርቻሮ ማለት ነው ትንንሹን ከገሌም ከነገሌም ለምን 10 ሚሊዮን 20 ሚሊዮን ሰው አይሆንም? ወይም ለምን የዓለም ሁሉ ሰው አይሆንም? ከሁሉም ብናገኝ ከንቱ ነው፣ በዜሮ ነው የሚባዛው። እና እየሰረቅን ነው ማለት ነው። ክብር የሚገባው እግዚአብሔር ሆኖ ሳለ ግን እኛም ይገባናል እያለ ነው። የመጀመሪያዎቹ ሰዎች ሰርቀው ነው በሉ የተባሉ አይደል? ሰርቀው በሉ። ሰርቀው ሲበሉ እነሱ አምላክነትን በዚያው እንሰርቃለን ለራሳችን እጅ እናረጋለን መስሏቸው እኮ ግን እንደዛ ሆኗል እንዴ? አይደል? አምላክነትን ሽተው ተመኝተው ነበር እኮ የመጀመሪያዎቹ ሰዎች አዳምና ሔዋን እንደዚያ ነው። ሰርቆ በላ ነው የሚለው ቅዳሴ አትናቴዎስ ላይ። ያልተገባውን የሱ ያልሆነውን ማለት ነው። ያልተሰጠውን መውሰድ ያው መስረቅ ማለት ነው። ገሌ አወቀም አላወቀም መስረቅ ስርቆት። ክብርም እንደዚያ እና ክብር የሚገባው እግዚአብሔር ሆኖ ሳለ ወይም እግዚአብሔር ያከበራቸው ሆነው ሳሉ በእግዚአብሔር ውስጥ ማለት ነው፣ በእግዚአብሔር መንገድ ግን እኛ እንውሰድ ካልን ሲጀምር ወደኛ አቅጣጫ ሲመጣ ያ ክብር ምን ይሆናል? በቃ ሚዛኑ ዜሮ ይሆናል ማለት ነው። ከዛኛ ጋር ምን ይተርፋል? እጃችን ላይ ጉም ይተርፋል ማለት ነው። ምንም አይመዝንም፣ ዋጋ የለውም። እና ዮሐንስ ወንጌል ምዕራፍ 12 ቁጥር 43 ላይም ጌታ ምን ሲል እናገኘዋለን? ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። የእግዚአብሔር ክብር እኮ አለ በኋላ የሚወረስ። በኋላ ብቻ አይደለም፣ አሁንም ብንታገስ ፈተናውን በትዕግስት በእርሱ ረድኤትና ቸርነት ብንወጣ፣ እርሱ ከፈተና ቢያወጣን ከመከራ ቢያድነን፣ ከመከራ በኋላ ጸጋ አለ፣ ሁሉ ጊዜ በረከት አለ። የእግዚአብሔር እኮ ይሻላል ስንለው አያስችለንም። ከማን ማግኘት እንፈልጋለን? ከሰው። በምን መልኩ? በተለያየ መልኩ፣ ቅድም ባልናቸው መልኩ፣ በሌላው መልኩ መወደስ፣ መመስገን፣ መታየት፣ መደነቅ፣ እንደዚያ እና ራሳችንን ምን ማድረግ? አድቨርታይዝ ማድረግ፣ ራሳችንን ማስተዋወቁ ለመታወቅ አይደለም፣ ለመታወቅ የሆነ ቦታ ለመያዝ እንደዚያ። ይሄ ከኦርቶዶክሳዊ ውሳቤ፣ ከኦርቶዶክሳዊ አስተምህሮ፣ ከኦርቶዶክሳዊ አኗኗር ውጭ ነው። በነገራችን ማሮቅሪስም እንደዚሁ ይናገራል ስለ ከንቱ ውዳሴ ማለት። ከንቱ ውዳሴ ነፍስ ራስን በመውደድ እንድትጠመድ ያደርጋታል። የሰዎችን አድናቆትን በመፈለግ ውስጥ እንድትዋጥም ያደርጋታል። ራስን ይወዳል ሰው። ስለዚህ ራሱን መውደዱን በሌሎቹ እንዲረጋገጥለት አፍርም እንዲደረግለት ይፈልጋል። ስለዚህ እነዛን ሁሉ አስተያየቶች፣ እነዚያን ሁሉ የክብር ቃሎች ከሌላው ይፈልጋል ማለት ነው። ይሄ ውዳሴ ከንቱ ነው። በዚህ ውስጥ ምን አለ? ትዕቢት አለ። አሁን ከሌሎች እነዚህ ከንቱ ውዳሴዎች ሲዘንቡልን ከዛ እኛ ራሳችን የተባልንበት ቦታ ላይ ስለምናስቀምጠው ከዛ ከኛ ሌላ እንላለን ማለት ነው። የትዕቢትና የውዳሴ ከንቱ ልዩነት ምንድነው ብለው ይመልሳሉ ራሳቸው አባቶቻችን። ውዳሴ ከንቱ ከሌላው ምን ፈልገው ነው። ትዕቢት ግን እኛው ራሳችን ለራሳችን
የምንሰጠው ምንድነው? ይሄ ቦታ ነው፣ ዋጋ ነው፣ ክብር ነው። ከኔ ሌላ ወይም ደግሞ የኔ ከሆነው ሌላ ውጪ ነው። ስለዚህ በራስ በዛ ወደ ትዕቢት ገብቻለሁ ማለት። ስለዚህ በራስ መኩራት አለ ማለት፣ መመካት አለ። በራስ ችሎታ እና ጥንካሬ ብርታት መኩራት አለ፣ መመካት አለ። በራስ ማንነት አሁን እንደየሰው ነው አይደል? ማንነት የሚለው በሚለው ነገር ይኮራል። አንዳንዱ ብሔሬ በሚለው ይኮራል፣ በሀገሬ ብሎ ይኮራል። እንደ መንፈሳዊ ይሄም አይገባም። ነገራችን ላይ እንፈርም ማለት አይደለም፣ እንደዚያም ማለት የተለየ ትምክህት ግን አያስፈልግም። እንደ ክርስቲያን የተለመደ አለ፣ እውነት ነው። ሁሌ የምንሰማው ሁሌ የምንለው እኛ ኦርቶዶክስ በመሆን ይኮራለው ሚልም ደግሞ አለ። ይሄም አይገባም። ኦርቶዶክስ የሆን ነው ክርስቲያኖች የሆን ነው በማን ቸርነት? በእግዚአብሔር ቸርነት ነው እንጂ የእግዚአብሔር ምስጢሩን ጠንቅቀን አውቀን እንደዚያ ብለን አይደለም። እንዶ ባጭሩ እንኳን እንዶ ብናስበው ራሳችንን እስቲ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በነበረበት ጊዜ ብንኖርኛ እንከተለው ነበር? እንጃ። ከዛ በኋላ ብዙ አባቶች ተነስተው ሐዋርያት አስተምረው መልእክታት ጽፈው ትርጓሜያት ተተርጉመው ድርሳናት ተደርሰው ቅዱሳን ሰማዕትነትን ተቀበለው ሊቃውንት ከመናፍቃን ጋር ተከራክረው ረተው ብዙ መጻሕፍትን ጽፈው ከዚያ በኋላ ነው እኛ የመጣ ነው። ይሄን ሁሉ እንግዲህ ተቀበለን ማለት ነው። በዚህ ሁሉ ተማርን ብለን ማለት ነው። እንዲህም ሆኖ ደግሞ እንጠራጠራለን፣ ከሃይማኖት እንወጣለን እግዚአብሔር ካልጠበቀ። ኦርቶዶክስ በመሆን ይኮራሉ ይላል። ልክ በዓለም ላይ ያለን እኔ ፖለቲካዊ ጠባይ እዚህ እናመጣዋለን። እንኮራለን እንደሚለው አይነት አመለካከት ማለት ነው። ይሄ አይገባም። ትዕቢት ነው በነገራችን ላይ። እግዚአብሔር በዚህ ደስ አይሰኝም። ሰይ ልጆች አይለንም። ቢሆንማ ቤተክርስቲያን የራሷ ተልእኮ አላት። እኛ የቀመስነው ለሌሎቹ ለማቀመስ ማለት ነው። ሌሎቹን ወደዚህ በረት ወደ ትክክለኛው ቤት የማምጣት ለዚህ ደግሞ ውስጣችን መገደድ መኖር ነበረበት። ሌሎቹ እንዴት አልመጡ ብለን ማለት እንጂ ሌሎቹን እዛው ባሉበት አርቀን ከሌሎቹ ጋር ይሄ በመሰዳደብና በመበሻሸቅ አይነት ስሜት እኛ እንትን ስለሆነ እንኮራለን እናንተ እዛው ጨለማችሁ ውስጥ ኑሩ። ይሄ ክርስቲያናዊ አይደለም። መነጋገር አለብን። ይሄን ግልጽ ነይ ማይገባ ትዕቢት ነው። የሚገባ ትዕቢትም ኖሮ አይደለም ግን ትዕቢት ነው። ግን ብዙ ጊዜ አናስተውለው። ኦርቶዶክስ በመሆን ይኮራል። ኦርቶዶክስ በመሆናችን ማንን እናመሰግናለን? መሆን ያለበት እግዚአብሔር እናመሰግናለን። ስለ ሁሉ ነገርም እግዚአብሔር ይመሰገናል፣ መመስገንም ይገባዋል እንጂ ምንም ልክ በራሳችን ጥረት እንዳመጣ ነው እንደያዝ ነው ማስመሰል የለብንም። እንዲህ አይነት ትምክህት ነፍስን ያጠፋታል፣ ከእግዚአብሔርም ያርቀናል። በነገራችን ቀደም ብዬ ለመግለጽ እንደሞከርኩት እግዚአብሔር ልክ እንደ ፖለቲካዊ ይሄ ዴሞንስትሬሽን ልክ እንደ ሰላማዊ ሰልፍ የኛ ብዛት የኛን ሁካታ መፈክራችንን አይቶ የሚደሰት አምላክ አይደለም። በተለይ የኛን የውስጥ ለውጥ ነው የሚያየው። ያ የውስጥ ለውጥ ደግሞ በምን ሲገለጽ ነው ማየት የሚፈልገው? ሁሉ ጊዜ የሚያስተምረን በመምህራን እያደረ በተግባር ሌሎችን በመውደድ ሌሎችን መውደድ ነው ያልኩት። አሁን ሌሎች ክርስቲያኖችን መውደድ ራሱ አይደለም ያልኩት። እስከዚህ ድረስ ነበርኩ እኛ የታዘዝነው እስከዚህ ድረስ ነበር። ሌሎችን መውደድ እና ፖለቲካዊ አድርገናቸዋል። ብዙ ነገሮች በፖለቲካው መበሻሸቅ አለ። አንዱ አክቲቪስት ከሌላው አክቲቪስት ጋር በፖለቲካው እኛ እንዲህ እናረጋለን አለ። ልክ ይሄንን አምጥተነዋል ወደኛ እዚያ አስተሳሰብ ውስጥ ስለገባ ከኦርቶዶክሳዊነት ሳናስበው እየራቀን ስለመጣን መዝሙሮቻችን ውስጥ ሁሉ አለ። እስከዛ ድረስ ማለት ምን ያህል ተጽዕኖ ውስጥ እንደወደቅን ያሳያል። እና ትዕቢት ስውር ነው፣ ግልጽም ነው፣ እውነት ነው፣ ግን ስውርነትም አለ። አሁን ግልጹን ብዙዎቻችን ቶሎ የምናነሳው ቶሎ ስለ ትዕቢት ሲነገር የሚታሰበን ምንድነው? ሰው ራሱን ከፍ ያደርጋል። ሌላውስ ደግሞ ስውርነቱስ ያለ አግባብ ደግሞ ያልሆነ ያለ መጠኑ ያለ መንፈሳዊ ደረጃው ራሱን ደግሞ ዝቅ የሚያደርግ ደግሞ አለ። ይህም ትዕቢት ነው። ምን ማለት ነው? ምን እየነገረን ነው ይዘው? አያችሁ ይሄን ምን ያህል እኔ ትሁት እንደሆንኩኝ እዩኝ እያለ የታይታ ትህትና ማለት ነው።
ትህትናን ገንዘቤ እንዳረኩኝ እዩልኝ ማለት ነው። ስለዚህ ትዕቢት ነው የራሱ። ለምን እገሌ እኮ ትሁት ነው ብለው ምን እንዲያረጉት እንዲሰቅሉት እና ከዚህ ጋር ይገናኛል። አሁን ራሱ በደንብ በእኛ ዘንድ ሰልጥኖ ያለ ይሄ መሸነጋገል አለ ከውስጥ ከልብ ከፍቅር ያልሆነ ማለት ነው። ገሌዬ ማለት መሸነጋገል ጉህሉት ይባላል በግዕዙ ማለት ነው። በከናፍረ ጉህሉት ልበ ወበልብ ይትናገሩ ይላል ቅዱስ ዳዊት መዝሙር 11 ላይ። ይሄ በሽንገላ ከንፈሮች እርስ በርስ ምን ይላሉ? ሽታዬ ይባላሉ ማለት ግን በውስጣቸው ሌላ ሐሳብ ይዘው ማለት ሌላ ሐሳብ ይዘው ትልቁ ነገር እሱ በውስጣቸው ቂም ይዘው በውስጣቸው የዛን ተቃራኒ ይዘው ከዛ ዞር እኮ ስትል ሌላ ነው አይደል? የሚቀጥለው ንግግር ሌላ ነው፣ ሐሜት ነው፣ እንደዚያ እና በውዳሴ ከንቱና በጉህሉት በሽንገላ እርስ በርስ እንደዚህ ስለምንካካብ ትክክለኛውን የእግዚአብሔር ክብር አናይም ነው፣ አላየህንም ነው። ወደዚያም ደግሞ የሚያደርሰን መንገድ አላገኘነውም። ይሄ የትዕቢት ስውር መንገዱ ነው። አጉል አንዳንድ ሰው ያለ መጠን ወደታች ዝቅ እንዲል ያደርገዋል ማለት ያለ መጠኑ ማለት በመንፈሳዊ አኗኗር ደረጃ ያልደረሰበትን ማለት ነው። ከተጋርለው በኋላ እንደዚያ እውነት ነው። ትህትና ከማንም በታች ከምንም ነገር በታች ማድረግ ነው ራስ ከምንም በታች ከዛ በኋላ ራሱ መሬት እንኳን የለም ነው። ትህትና እስከዛ ድረስ ነው የሚሄደው። ትክክለኛ እውነተኛው ትህትና አንድ። ሁለተኛ ደግሞ እውነተኛው ትህትና ለራሱ አይታወቀውም። አንድ ሰው መታወቅም የለበት። ለራሱ የሚታወቀው ከሆነ ትሁት አይደለም። እኔ እኮ የዋህ ነኝ ይላል። የዋህ አይደለም ማለት ነው። የዋህነቱ ለራሱ የሚታወቀው ከሆነ ሌሎች ነው የሱን የዋህነት መመስከር ያለባቸው። ከመሰከሩም በትክክል ቀድም እንዳልነው በሽንገላ ካልሆነ ማለት ትህትናም ለሌላ ነው እንጂ የሚታየው ለራስ የሚታወቅ ከሆነ ትህትና አይባልም። እሱ ምንድነው? ትዕቢት ነው። ስውር ትዕቢት ነው። የተሰወረ ስፌት ራሱ የሚታይና ማይታይ አለ። ስውር ስፌት ማለት ነው። ማይታይ በተለይ ይሄንን ማከም ይሄንን መፈወስ በጣም ከባድ ነው። ለምን? ሰውየው ይሄንን ብዙ ጊዜ ደጋግሞ ከማድረጉ የተነሳ ይሄንን ጠባዩ ከመልመዱ የተነሳ እሱ ራሱ እውነት ነው ብሎ ነው የሚያስበው። ለትክክለኛ ጠባይ ክርስቲያናዊ ጠባይ አድርጎ ነው የሚቆጥረው። እሱ ራሱ ግን አይደለም። ለራስ አይታወቅም። ትህትና መታወቅም የለበት። የልብ ንጽህና የዋህነትም እንደዚህ እና አንድ ሰው ራሱን የዋህ ነኝ ካለ አይደለም ማለት ነው። የዋህ ነህ ሊሉት የሚገባው ሌሎች ናቸው። እሱንም በትክክል አይተው በጉህሉ ሳይሆን ከልብ እና ትዕቢት ብዙ ነው። በተለየ ደግሞ ተበደልኩ ያሰኛል። ትዕቢት በተለየ ተበደልኩ፣ እኔ ላይማ የደረሰብኝ በደል፣ እኔ ላይማ የደረሰብኝ ጭቆና ከነገሌ ጋር ስኖር፣ እዚህ ቤት ስኖር ከነ ጓደኞቼ ጋር እንዲሳደርግ ይላል። ትዕቢት ነው በነገራችን። ለምን? ምን ማለት ነው? እኔ እኮ ይሄ አይገባኝም እያለ ነው። ምን ማለት ነው? እኔ ከነሱም በላይ ነኝ፣ እነሱ ለእኔ የተሻለ እንክብካቤ ነው ማድረግ ያለባቸው፣ ወይም የተሻለ ትሪትመንት ነው፣ የተሻለ ክብር ማሳየት አለባቸው። እንዴት እንደዚህ ያደርጉኛል ማለት ነው። እና መንገዱ ጠባብ ነው የተባለው የኦርቶዶክሳዊ መንፈሳዊት ለዚህ ነው። በነገራችን ላይ ጠባብ ነው ማለት እኛ እንግዲህ እንድንውጣው ነው ይሄን ሁሉ ያነሳ ነው። ይሄ ነው እንኖራለን አንኖርም ሌላ ጉዳይ ነው፣ ግን ይሄ ነው እና ሲሆን እንደ ክርስትና እነዚህን አጉድለናል እያልን በየጊዜው ራሳችን እንድናርም ነው እንጂ አይ ለኛ እንዲመቸን ተብሎ ይሄ የሚስተካከል የሚከረካከም ነገር አይኖረውም ማለት ነው። ይሄ ነው በየመጽሐፍቱ ያለው የአባቶቻችን ሕይወት ተብሎ የተገለጸው የተጻፈልን የምንመከረበት የምንገሰጽበት በየጊዜው ይሄ ነው አኗኗሩ። አይ በዚህ ጊዜ እንኳን ይሄን ነገር እንቁረጠው እናንሳው የሚባል ነገር የለም። ትዕቢት የኃጢአቶች ሁሉ ራስ ይባላል። የኃጢአቶች ሁሉ መሰረትም ይባላል። ሁሉም ኃጢአቶች ውስጥ ትዕቢት አለ። እንደውም ከትዕቢት ጋር ምን አለ ነው የሚባለው በአባቶቻችን ትምህርት? ውሸትም አለ። ሐሰት ማለት የሐሰት ተቃራኒው ምንድነው? የሐሰት ተቃራኒው? እየጨረስኩኝ ነው አይዛችሁ። የሐሰት ተቃራኒ ምንድነው? እውነት በግዕዝ ጽድቅ ማለት ነው። የጽድቅ ተቃራኒው ሐሰት ነው። እያንዳንዱ ኃጢአት ላይ ሐሰት አለ።
ወይ ለኛ ያልሆነውን አድርገናል፣ ተመኝተናል፣ ተናግረናል። ለኛ የማይገባውን አሁን ክብር እንኳን ባልነው ለኛ የማይገባውን ወስደናል፣ ሰርቀናል። ራስን ከፍ ማድረግ መታበይም ቢሆን ራስ ከፍ ማለት ያለበት እግዚአብሔር በእውነት እግዚአብሔር ሆኖ ሳለ ግን እኛ ራሳችን ከፍ አድርገናል። ስለዚህ ለኛ ያልሆነውን ከፍታ ወስደናል፣ ሰርቀናል። ሐሰት ማለት ነው፣ ውሸት ማለት ነው። እንደዚያ ማለት ነው። እና ሐሰትም ትዕቢትም እያንዳንዱ ኃጢአት ላይ አሉ ይባላል። መልካቸው ግን ይለያያል። አኗኗራቸው ሁሉናቸው ይለያያል። እና በመዝሙረ ዳዊት ላይ አሁን በሰሙነ ሕማማትም ምስባክ ላይ እንሰማዋለን። በዕለተ ዓርብ በሚሰበከው ወሐሰት ርእሰ አመፃ ይላል ቅዱስ ዳዊት። የአመፃ ሁሉ ራስ ምንድነች ይላል? ሐሰት ናት፣ መዋሸት ናት ይላል። የመጀመሪያውም እኮ የወደቀው ማን ነው? ሳጥናኤል ነው አይደለ? ዲያብሎስ በምን ነው የወደቀው? በውሸት ነው የወደቀው። ምን ብሎ? እኔ ፈጠርኳችሁ ብሎ ሌሎቹን መላእክት ማለት እኔ ፈጠርኳችሁ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ የተፈጠሩትን በሙሉ የፈጠርኳቸው እኔ ነኝ ብሎ ተናገረ። ከዚያ በኋላ ግን በቅዱስ ገብርኤል አማካይነት በመላእክት ዘንድ ያለው የጸኑት ጸኑ፣ ያልጸኑት ደግሞ እሱን ተከትለው ወደ ታች ወረዱ ማለት ነው፣ ተዋረዱ። የመጀመሪያው በደል ምንድነች? ሐሰት ነች። ወሐሰት ርእሰ አመፃ፣ የአመፃ ሁሉ ራስ ምንድናት? ሐሰት ናት። ትዕቢትም እንደዚያው ነው። እና እነዚህን ፍትወታት ላዩን ለማየት ሞክረናል። በሚቀጥለው ጊዜ ከነዚህ ፍትወታት እንዴት መላቀቅ እንችላለን? በአንድ ጊዜ መላቀቅ እንችላለን ማለት አይደለም። ወይም ደግሞ አንዳንድ ጊዜም እንደለመድነው ከነዚህ ፍትወታት ለመላቀቅ የሚሆኑ 30 መንገዶች የሚባል መጽሐፍ የለም። 3-4 መንገዶች የሚባል ነገር የለም። ቴክኒካል ነገር አይደለም ማለት ነው። ግን የመውደቅ የመነሳት ጉዳይ ነው ማለት ነው። የመውደቅ የመነሳት። ስለዚህ እንዴት ነው አነሳሳችን መሆን ያለበት የሚለውን እናያለን። በሚቀጥለው ጊዜ የመጨረሻው መርሃ ግብራችን ነው የሚሆነው። ስለ ንስሐ፣ ስለ ጸሎትና ስለ ምስጢረ ሥጋው ደግሞ እናነሳለን ማለት ነው። የዚያ ሰው ይበለን። ስለነበረን ጊዜ አምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።